ቅኝ ገዢም ቢሆን ያላደረገ ያልተደረገ በውጊያ ላይ በማያደርገው መልክ የወጣት ሴቶችን ጡት መቁረጥና ገላቸውን መግፈፍ ጭካኔ ብቻ ሳይሆን አረመኔነት ነው። ይሄ አሳግማቱ ከጭንቅላቱ እንደሚባለው ከላይ የተሰጠ መመሪያ ነው። ከላይ ይህንን አድርጉ ብሏቸው እነዚህን ወጣቶች በተለያየ ቦታ ላይ ነው፣ በአንድ ቦታ አይደለም። በወሎና በጎጃም ነው፣ በጎንደርና በሸዋ ነው። እንደዚህ አይነት ጡት መቁረጥና ወንዱንም ጭምር በተመሳሳይ ብልትን እየሰለቡ መውሰድ ይሄ የሌላ ብሔረሰብም አይደለም። እኔ ነኝ ይሄንን የሚለውና እንዲህ አይነት ጭካኔ የሰውን ብልት የሚቆርጥ በተለምዶ የሚታወቀው ይሄንን ያደርጋል። ይሄንን ለማድረጉ ደግሞ የገዳ ስርዓት ላይ በግንባራቸው ላይ የሚያስቀምጡት የወንድ ምልክት፣ የወንድ ብልት ምልክት በቂ ማስረጃ ነው። ይሄንን አቮይድ ያላደረጉ ይሄንን እያደረጉ ስለሆነ ይሄንን ነው እያደረጉት ያሉት እያከናወኑት ያሉትና ሰራዊቱ ውስጥ የገባው የገዳ ኮማንዶ የሚባለው ይሄንን እንዲያደርጉ መመሪያ ተሰጥቷቸው ይሄ ከፋኖ የሚጠበቀው እንዳሉት ነው። ትዕግስታቸው፣ ትህትናቸው፣ ሰው ማክበራቸው፣ ስብዕና ሰው መሆናቸውን እያደረጉ ያሉ ነገር በዚሁ መቀጠል መልካም ነው። ይሄ አሸናፊ ያደርጋል። በቀልን በበቀል መመለስ ዋጋ የለውም፣ ትርፍ የለውም። ነገር ግን ይሄንን በዚህ አይነት በተናገሩ ቃል መሰረት ምርኮኛ የተማረከው ምርኮኛ ባቡ ይዘው ወደ ቤተሰብ በተለመደው መንገድ ላይ የሚያደርጉ ሽኝት አብረዋቸው ለመታገል ቃል የገቡትን አብሮ መታገል ይሄ ተገቢ ነው እና ይህንን የሚያደርጉት መቼም ቢሆን አሸናፊዎች ይሆናሉ። ስርዓቱ ክፋቱን፣ እቅዱን፣ አላማውን ነው እየገለጠ ያለው። ድሮኑ ለዚህ መነሳቱ ነው። ከዚህ ሌላ እንደማያደርግ እርግጠኛ ነኝ። ጦርነት ባይኖር እንኳን አሁን ከአማራ ጋር የሚያደርጉት ጦርነት ባይኖሩ እንኳን ይህንን በሰው ዘንድ ላይ በተለያየ ብሔረሰቦች ላይ መፈጸማቸው የማይቀር መሆኑን ነው እየገለጠ ያለው ሁኔታው የሚያሳየውና ይሄ ቅድም እንዳነሳው እንደ የእንስሳ ባህሪ ነው። አንድ የሀገር መከላከያ፣ አንድ የሰለጠነ ወታደር፣ ንቁ ወታደር የሴትን ጡት አይቆርጥም፣ የወንድን ብልት አይቆርጥም፣ ያዝናል፣ ለሞተው ይሄ አለቆቻቸው ያሰለጠኑ የአይኤምኤፍ ቫይስ ፕሬዚዳንቱ ወደ ኢትዮጵያ ልኡካን ይዘው ሄደው እንደገና እንዲያጣሩ የሚል ቀን ወስዷል። በሚቀጥለው ወር ውስጥ ሄደው ያጣራሉ። እንግዲህ ለኢትዮጵያውያን ይሄ የቤት ስራ፣ በአጠቃላይ የቤት ስራ፣ ይሄ የቤት ስራ ምንድን ማን ነው ይሄንን የቤት ስራ መስራት የሚችለው? እንዴት ነው ይሄንን የቤት ስራ የሚከናወነው? እንግዲህ በወርልድ ባንክ ላይ ለብዙ ጊዜ የሰሩ ሰዎች፣ ወንድሞች፣ አባቶች፣ የከበሩ ሰዎች፣ ታላላቅ ሰዎች እነሱ ወደፊት ለፊት ባይመጡ እንኳን ከኋላ መስራት የሚችሉ ትልልቅ ስራዎች አሉ። ስለዚህ ሎቢ መደረጉ፣ በሎቢ መሰራት ያለበት በሰነድ የሚሰራ ስራ ለነዚህ ሰዎች የኢትዮጵያን ሁኔታ፣ የድሮውን ሁኔታ፣ የህዝብ እልቅት ሁኔታ፣ የኢትዮጵያ ህዝብ ያለበትን በአሁኑ ሰዓት ላይ ያለውን ደረጃ በሰፊው ይሄ በአንድ ሰው በሁለት ሰው የሚሰራ ስራ አይደለም። በጋራ ጥሩ እነሱን የሚመስል ቋንቋ ተጠቅመው በቋንቋ ቃና የሚዘጋጅ ወረቀት ከማስረጃ ጋር አያይዘው ኢትዮጵያ ከመሄዳቸው በፊት ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሸዋፈራው ኩራቱን ጋብዘናል። ከዶክተር ሸዋፈራው ኩራቱ ጋር ባለፈው ሳምንት ውይይት ካደረግን በኋላ እንግዲህ ለአንድ ሳምንት ላለፉት ጥቂት ቀናት የህብር ሬዲዮ አድማጮችና ቤተሰቦችን በስፋት በምናገኝበት መደበኛው ቻናላችን ጊዜያዊ የገጠመንን እክል ተከትሎ ፕሮግራሞቻችንን ማጋራት አልቻልንም። በዚህ አዲሱ ቻናል እንግዲህ ፕሮግራሞችን እያቀረብን ይገኛል። በመደበኛው ቻናላችን የምንመለስ ቢሆንም ያው ያሉት ጫናዎችና እክሎች ሊቀጥሉ ስለሚችሉ ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ መረጃው ላልደረሳቸው የህብር ሬዲዮ ቤተሰቦችና አድማጮች መረጃው እንዲደርሳቸው በማድረግ ሰብስክራይብ ያደረጋችሁ የደውል ምልክቱን በመጫን ከህብር ሬዲዮ ጎን አጋርነታችሁን እንድትገልጹ በአክብሮት እንጋብዛለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣
አመሰግናለሁ ስለተሰጠኝ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ በዚህ አንድ ሳምንት ውስጥ በተለይ ባሳለፍነው ሳምንት ውስጥ የነበሩት ትልቁ ሁኔታ በእነዚህ ሴት አርበኞች ላይ በአርበኛ በአለም ዋሴ፣ በአርበኛ ትዕግስት እንዲሁም በሸዋ በአርበኛ ቃል ኪዳንና በጎንደርም በተመሳሳይ እንደዚሁ ቀደም ሲል ቢሆንም እንደዚሁ በሌላ አርበኝት ላይ እየተፈጸሙ ያሉ ግፎች ከዚህ ቀደም ሐሰተኛ ትርክት በማድረግ የሚኒሊክ ጡት ቆርጠዋል በሚል አንድም የታሪክ ማስረጃ ባልቀረበበት ትውልዱን በሐሰት በጥላቻ ኮትኩቶ ከማሳደግ አልፎ ደግሞ ዛሬ ስልጣናችን አደጋ ላይ ወድቋል ብለው ሲያስቡ ሄዳችሁ ይህንን ድርጊት ፈጽሙ በሚል በጥላቻ የኦሮሚያ ልዩ ኃይል አባላትን ገዳ ኮማንዶ የተባለውን ጭምር በመከላከያ ዩኒፎርም እያስለበሱ ቀደም ሲል ጀምሮ በአማራ ሕዝብ ላይ ወረራ ካደረጉ ጀምሮ ይህንን ሲያደርጉ ነበር። አሁንም አጠናክረው የቀጠሉበት ሂደት አለና እየወጡ ያሉ መረጃዎች፣ እየተፈጸሙ ያሉ ግፎች፣ ስርዓቱ ተስፋ ቆርጦ እየሄደባቸው ያሉ መንገዶች እንዴት ነው በእናንተ በኩል የምታዩት? አይቻለሁ። ለሪከርድ እንደሆነ የቹንም የነዚህ ጀግና ኢንስቶች ፎቶአቸውንም ለሪከርድ ይዘናል። በጣም አዝነናል። በእውነቱ በጣም ለዘመድ ለወላጆቻቸው፣ ትግል ጓደኞቻቸው መጽናናትን እንመኛለን። ነፍሳቸውን በገነት ጌታ ያስቀምጥ። ካልኩ ወዲህ ሀብታሙ የትግሉ የመጨረሻው የትግሉ ጉዞ ምን እንደሚመስል በእነዚህ ወጣት ሴቶች መለካት ይቻላል። መኖር ያለመኖር ጉዳይ አንድን ብሔር ከብሔረሰብ ሁሉ ነጥለው እየነጣጠሉ መምታትና አንገት አስቀብሮ ለመኖር የአብይ አህመድ ሴራ በአገርና በሕዝብ ላይ የሚያደርሰውን መከራ ምልክት የሆነው ትግል ውስጥ የገቡ እነዚህ ጨቅላ ገና በልቶ ያልጠገቡ ሩጦ ያልጨረሱ ገና ምንም ነገር ያላዩ ሁሉ ነገር የሚያምራቸው ወጣቶች ነፍሳቸውን ለመስጠት ወደ ጫካ መግባታቸውን በመጀመሪያ ሪኮግኒሽን መስጠት ይገባናል። ሌላው የኢትዮጵያ ሕዝብ ከጉራ ባለፈ ከወሬ ከቀደዳ ዝም ብሎ ስልጣን ላይ ወጣለሁኝ በሰው ደም በሰው ህይወት ወደ ስልጣን እመጣለሁ ብሎ የሚጠብቅ ጎሎምሳ ትልቅ የጎሎመሰ እድሜ ያገባ የወለደ ሁሉን ፈርቶ ለህዝባዊ ትግል እንኳን ወደ ውጭ ለመውጣት አቅቶት በተቀመጠ ጊዜ ጫካ ገብቶ ረሃብ፣ ጥማት፣ ሴት በሴትነቷ ማግኘት የሚገባትን በቁሟ ማግኘት የሚገባትን ነገር ሳታገኝ ጫካ የገቡ ልጆችን መቀንጠስና በገቡበት ትግል ላይ መሞት አለ። ነገር ግን አስከፊው በየትኛውም ዓለም ላይ ይሄ ነው ትልቁ እንትኑ። በየትኛውም ዓለም ላይ በየትኛውም ነጭ ጥቁር ምንኛውም ቅኝ ገዢም ቢሆን ያላደረገ ያልተደረገ በውጊያ ላይ በማያደርገው መልክ የወጣት ሴቶችን ጡት መቁረጥና ገላቸውን መግፈፍ ጭካኔ ብቻ ሳይሆን አረመኔነት ነው። ይሄ አሳግማቱ ከጭንቅላቱ እንደሚባለው ከላይ የተሰጠ መመሪያ ነው። ከላይ ይህንን አድርጉ ብሏቸው እነዚህን ወጣቶች በተለያየ ቦታ ላይ ነው፣ በአንድ ቦታ አይደለም። በወሎና በጎጃም ነው፣ በጎንደርና በሸዋ ነው። እንደዚህ አይነት ጡት መቁረጥና ወንዱንም ጭምር በተመሳሳይ ብልትን እየሰለቡ መውሰድ ይሄ የሌላ ብሔረሰብም አይደለም። እኔ ነኝ ይሄንን የሚለውና እንዲህ አይነት ጭካኔ የሰውን ብልት የሚቆርጥ በተለምዶ የሚታወቀው ይሄንን ያደርጋል። ይሄንን ለማድረጉ ደግሞ የገዳ ስርዓት ላይ በግንባራቸው ላይ የሚያስቀምጡት የወንድ ብልት ምልክት በቂ ማስረጃ ነው። ይሄንን አቮይድ ያላደረጉ ይሄንን እያደረጉ ስለሆነ ይሄንን ነው እያደረጉት ያሉት እያከናወኑት ያሉትና ሰራዊቱ ውስጥ የገባው የገዳ ኮማንዶ የሚባለው ይሄንን እንዲያደርጉ መመሪያ ተሰጥቷቸው በውስጣቸው ቅም አዝለው የውሸት ትርክ ኦሮሞ እናቶች ጡት ተቆርጧል በአፄ ምኒልክ ጊዜ እየተባለ የሚወራው ያንን ለትውልድ ያስተማሩትን ለበቀል የሄዱ ሰዎች ናቸው ይሄንን ያደረጉ። ይሄ በየትኛውም ዓለም ላይ በጦር ሜዳ ላይ የወደቀ ጠላት ከወደቀ በኋላ ወታደር አይገድልም፣ መልሶ አይተኩስበት። ከተመታ ወስዶ ማርከው ያሳክማል፣ ሰው ያደርጋል፣ ያስራል። ከጊዜ በኋላ በሚርኮ የሄደው የምርኮ ልውውጥ ይደረጋል። እንዲህ አይነቱ ግን በነፍስ የያዟቸው
ቆስሎ የተያዙ ልጁ ወጣቶችን መግደል ብቻ ሳይሆን ጡታቸውን መቁረጥ ጭካኔ አረመኔነትን ነው የሚያሳየው። በኢትዮጵያውያን ባህሪ እንዲህ አይነት ነገር ተሰምቶ አይታወቅም። ይሄ ማንም ሰው የሴት ልጅ ጡትን አይቆርጥም። አልፎ አልፎ በኦሮሚያ ውስጥም ቢሆን የሚደረገው የነበረው የጋሪዎች ስርዓት አይነቱ የገዳ ስርዓት የሚባለው ወንድን ገሎ ብልት ይቆርጣል። ይሄ በደርግ ጊዜ ይህንን ደርግ ለማስቆም ትልቅ ትግል አድርገው ያስቆሞ ነበረ። ወደኋላ አገር ሽቶ መጥቶ ከአገር አቋርጦ ሄዶ አሁን በአማራ ክልል ላይ እንዲህ አይነት ነገር ሲፈጠር አሳዛኝ ነው። ለነዚህ ልጆች የነዚህ ልጆችን ደም የነዚህ ልጆችን ስቃይ አንድ ሰው ከሞተ በኋላ እኮ ምንም የሚሰማው የሚያየው ነገር የለም። ግን እንደ ስብዕና እንደ ሰው የሆነ ሰው ሁሉ እንደራሱ ልጆች እንደራሱ እንደ ግል ሰውነቱ የነዚህ ልጆች ስቃይ የነዚህ ልጆች ሞት ሊሰማው ይገባል። ምን ውስጥ ገባን? ምን አይነት ዘመን ላይ ደርሰናል? ምንድነው እንዲህ አይነት ነገር ላይ ሊያደርሰን የቻለ? ለምንድነው እንዲህ የምንሆነው የሚለው ሁሉም ብሔረሰብ ኢትዮጵያ 87 ብሔረሰብ አለ ከዛም በላይ ነው ተብሎ ይነገራል። ሁሉም ሊሰማው ይገባል። ኦሮሞ ህዝብ ሊሰማው ይገባል። የኦሮሞ ልሂቃን ሊሰማው ይገባል። ሊነሳ ይገባል። ሊናደድ ሊቆጣ ይገባል ብዬ አስባለሁ። ሌላውን ብሔረሰብ የነዚህ ልጆች ጡት መቆረጥ በቂ የትግል መመሪያ በቂ የትግል መነሻ ነው። ስለዚህ ህዝባዊ ትግል በእነዚህ ልጆች ላይ መነሳት ይገባል። አማራ ህዝብ ክተት አዋጅ ነው ማድረግ ያለበት። ህዝቡ መክተት ነው ያለበት። ከዚህ በላይ ምን ይጠብቃል? ምን እንዲመጣለት ነው? ማንን? ብአዴንን ነው የሚጠብቀው? ከብአዴን ክተት ነው የሚጠብቀው? የብአዴን ክተት ነው የሚፈልገው? እንዴት ነው ከፋኖ ጋራ ከዚህ በኋላ በክተት የአማራ ህዝብ የማይገባው? ሌላው ህዝብስ ክተትን ምንድነው ዝም ያሰኘው? ከዚህ ጊዜ ጀምሮ 3 እና 4 ቀን እኮ አልፏል። ሀብታሙ ለምንድን ነው ህዝቡ ዝም ያለው? ምንድነው ንቅናቄው? ውጪ ያለው ምን ይሰማዋል? ምንድነው እየተሰማ ያለው? የአማራ ምሁር ምንድነው? የአማራ ልሂቃን ምንድነው እየተሰማ ያለው? እንደው ዝም ብሎ በቃ ሁሉ ጊዜ አንገት ደፍቶ ከሚቀኝነት ከቅናት ከብትንትነት ተበታትኖ እንደዚህ ከመሆን ምንድነው ይሄ የማያስቆጣው? እኔን ያስቆጠኛል፣ እኔን ያናድደኛል፣ ያበሳጨኛል። እኔ እረፍት ነው ያጣሁት ይሄንን ከሰማው ጊዜ ጀምሮ፣ ይሄንን ካየው ይሄን ቪዲዮ ካገኘው ጊዜ ጀምሮ እረፍት ነው ያጣሁት። እና እንዴት አያናድድም? እንደ ሰውነት ሰው ነን እኮ እግዚአብሔር የፈጠረን ፍጡር ነን። ይሄንን እኮ እግዚአብሔር አይቶታል። ሰው ብቻ አይደለም ይሄ ስራ እግዚአብሔር አይቶታል። እግዚአብሔር ለተገፉት እግዚአብሔር ኃይል ይሆናል፣ ይሰጣል፣ እግዚአብሔር ያዋርዳል። ይሄንን ያደረጉትን ሰዎች እግዚአብሔር ዝም ብሎ የሚያይ አምላክ አይደለም። ያናድዳል። ሀብታሙ በጣም ነው የሚያናድደው። ስለዚህ ልሂቁ የአማራ ዲያስፖራ ሌላው ዲያስፖራ ምን ይሰራል? ምን እያለ ነው? ምንድነው? አንዳንድ ቦታ ላይ ለመስማት ችያለሁ። ትላንትና አንስቼ አወራ ነበርና ፖለቲካ ነው የሚሉት በዚህ አይነት ሁኔታ ላይ የሚቀልዱት ሰዎችን አግኝቻለሁ እና አናዶኛል። የእናንተም ቢሆን ምንድነው የምትሆኑት የሚለው እንደዚህ አይነት ዲያስፖራ አለ። ይሄ ሊሆን አይችልም። ይሄ በፍጹም አይደለም። ይሄ ፖለቲካ አይደለም። የሰው ጡት መቁረጥ፣ የሰው ብልት መቁረጥ፣ ሰውን ገሎ መጎተት፣ ቆዳ መግፈፍ አንድ መከላከያ አገር መከላከያ ነኝ ከሚለው ይጠበቃል እንዴ? ይሄ እኮ ጄኖሳይድ ብቻ አይደለም። ከጄኖሳይድ ያለፈ ሰብአዊነት ነው። ስለዚህ ይሄ በጄኖሳይድ ላይ ብቻ አንወስደው። ይሄ ትልቅ ክራይም ነው። ይሄ ትልቅ አውሬነት ነው። እንስሳ አኒማልስ ይሄንን የሚያደርገው ምናልባት እንስሳ ቢሆን ነው ስጋ ለመብላት። ስለዚህ ከዚህ ውጪ የሚለው ነገር የለኝም። ያናድዳል። ሀብታሙ በጣም ነው የተናደደ። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ያው መቼም ይሄንን ፖለቲካ ነው ብለው ለመቀለድ የሚሞክሩ ሰዎች ያው ለዚህ ስርዓት የተገረደ ሰው ያው የዕለት ጉርሱን ለማግኘት ለዚህ ስርዓት የገባውን ውለታ የገባውን ቃል ኪዳን ለመፈጸም በየትኛውም ደረጃ ራሱን ጥሎ ህሊና የሚባል ያልፈጠረባቸው ሰዎች ይሄንን ግፍ ይሄንን የጭካኔ እርምጃ ተከትሎ የሚያደርጉት ነገር እየታየ ነው። ያ ራሳቸውን የሚያዋርድ ካልሆነ በስተቀር ይሄ መቃብሩን በራሱ ተግባር በራሱ ጭካኔ እየቆፈረ ያለ ስርዓት ዞሮ ዞሮ መውደቁ ስለማይቀር ትላንት እንደታዘብናቸው እንዳየናቸው ሰዎች እነሱም አለቆቻቸውም ነገ በታሪክ ቆሻሻ ውስጥ ነው የሚኖሩት። ነገር ግን እነዚህ
ሰማዕታት አርበኞች እና ጓዶቻቸው ለህዝብ ሲሉ መስዋዕትነት እየከፈሉ ያሉ በመስዋዕትነታቸው እድሜ ልክ የሚከበሩ ለትውልድ መማሪያ የሚሆኑ ጽናታቸው ጀግንነታቸውና የተፈጸመባቸው ጭካኔ ሲወሳ የሚኖር ነው። ብዙም ከነሱ ምን ይጠበቃል እንግዲህ ይሄንን ጭካኔ ድራማ ነው የሚል ሰው አንዳንዶቹ እንግዲህ በውስጥ አሰቃቂም ቢሆን በአርበኛ ትግስት ላይ የተፈጸመውን አንድ ጡቷን የቆረጡበትን በምስራቅ በወሎ ቀጠና እየተዘዋወረ ነው። እንግዲህ ይሄንን ግፍ ለማየት እየቻሉ ይሄ ሐሰት ነው የጥቂት ሰዎች የጥቂት ኃይሎች የአብይና ጓደኞቹ አብይ አህመድ ሚልኬሳን እኮ ቢሮ ድረስ ጠርቶ ከኔ ፊት የሚቆም እገላለሁ ወይም አስራለሁ አይደለም ያለው። በቢላዋ እከተክተዋለሁ በቢላዋ ቆራርጣለሁ ብሎ ነው ይዛተበትና ይሄንን ሲለኝ እንደነገጥኩኝ ኧረ እዛ የሚያደርሰን ነገር የለም አልኩ ብሎ እኮ ምስክርነት የሰጠው ዶክተር ሚልኬሳ ሚዳጋ የኦሮሚያ ክልል የካቢኔ አባል የነበረ ነው። ቤተመንግስት ተጠርቶ አብይ አህመድ የነገረው ነገር ነው። ስለዚህ አብይ አህመድ መሳሪያ ያስታጠቀውና በሱ የዘር ጥላቻና በሱ የወረራ አጀንዳ በሱና በሽመልስ አብዲሳ የታዘዙ ኃይሎች ይህንን አያደርጉም ብሎ የሚከራከር ሰው አያደርጉም ብሎ ሳይሆን ህዝብ ባየበት አስከሬኗን ለሰዓታት ጥለው ይሄ ሁሉ የጦር ወንጀል እየተፈጸመ ይሄን ለመካድ የሚሞክሩ ሰዎችና ለዚህ ስርዓት ላደሩበት ለተገረዱበት እየሰጡት ያለው አገልግሎትን ድርጎ ለማግኘት ይሄንን ማጥላላት ይሄንን ድራማ ነው ማለት የሚጠበቅ ነገር ነው። የሚያሳዝነው ግን እነሱን ተጎልቶ የሚያዳምጠው ነው። እነሱን ተጎልቶ እንዲያሉ የሚለው ነው እንጂ አማራ ሆኖ በህዝብ ጭካኔ ላይ በልጅህ በእህትህ ላይ የሚሳለቀውን ኃይል አፍህን ከፍተህ እያዳመጥክ ይሄ ሳልሳዊ ድራማ ነው ብለው በማህበራዊ ገጻቸው እስከ መጻፍ የደረሱ ነገ እድልና ሁኔታ ቢገጥማቸው በእነዚህ ልጆች ላይ ታጥቀው ተመሳሳይ ድርጊት ለመፈጸም ህሊናቸውን የማይሰቅቃቸው ሰዎች የሚያደርጉትን ነገር ብዙም ላያስገርም ይችላል። በዲያስፖራ በኩል መነቃቃቶች አሉ። በቅርቡ በዋሽንግተን ዲሲ ስቴት ዲፓርትመንት ፊት ለፊት የተደረገው የተቃውሞ ሰልፍ 5 አደረጃጀቶች እንግዲህ በጋራ ቆመው ያደረጉት ትልቅ የሚመሰገን ነው። በሌሎች አካባቢዎችም መጠናከር መቀጠል አለበት። ዛሬም ምሽት ዋይት ሃውስ ፊት ለፊት እንግዲህ የሻማ ማብራት ይደረጋል። እነዚህን ጀግኖች እነዚህን አርበኞች ይታሰባሉና በሌሎች አካባቢዎችም ይሄ ነገር ይቀጥላል። እንግዲህ ከዚህ ስርዓት ጎን ተሰልፈው ዛሬም በግርድና ያው የሰማን ነው እነዚህ ልጆች መስዋዕት በሆኑ ማግስት ጎንደር ላይ 4 ኪሎ በሚል በአማራ ህዝብ ላይ ግልጽ የዘር ጥላቻና ቅስቀሳ የሚያደርግ ሙዚቃ ሳይቀር የሚጨፍሩ ባንዳዎችን እኮ አይተናል። በአማች ፖለቲካ የታሰሩ የህዝባቸው ስቃይና መከራ ወደ ጎን በማድረግ ህሊናቸውን የሸጡ እኮ ካድሬዎች አስተባብረው ጎንደር ከአዲስ አበባ ጋር የህትማማች ተፈራረመች በሚል አዲስ አበባን ለኦሮሞ ብልጽግና ፓርቲ አሳልፎ ለመስጠትና የነሱን ወራሪ አጀንዳ የሚጋሩ ካድሬዎችን እኮ ባንዶችን አይተናልና ሌላውን በየደረጃው ያለው ዞሮ ስርዓቱ ማምሻው ላይ ነውና ምናልባት ይሄ ተስፋ መቁረጥ እርምጃ በአንድ በኩል ፋኖ ለዓለም አቀፍ ተቋማት ዓለም አቀፉ ቀይ መስቀልን ጠርቶ ምርኮኞችን አሳይቶ የከፋ የመቁሰል አደጋ የደረሰባቸውን ተጨማሪ ሕክምና እንዲያገኙ ቆጥሮ አስረክቦ ቀይ መስቀልም ይሄንን ባረጋገጠበት ማግስት ነው እንግዲህ እንዲህ አይነት ነገር የተፈጠረውና ይሄን ተከትሎ ብዙዎች የተለያየ አስተያየት ይሰጣሉ። ይሄን የጦር ወንጀል የሚፈጽመው ቤተመንግስት የተቀመጠው ኃይል ነው። በተቃራኒው ግን ፋኖ ህዝብ ለማዳን ለህዝብ ሲል እየታገለ ያለ ኃይል የትኛውም ብሔር ይምጣ ምርኮኛን እንደ ምርኮኛ ዓለም አቀፍ ህግ አክብሮ እየተንቀሳቀሰ ያለበት ሂደት አለና እዚህ ላይ ያለው ትዝብት ምንድን ነው? ትክክል ነው። እነሱ እንዳደረጉት የበቀል እርምጃ ፋኖ መውሰድ እንደሌለበትና እነሱም የተናገሩት ወደዛው እንዲሄዱ እና የበቀል እርምጃ ወስደው ፋኖ እንዲህ ያደርጋል እንዲባሉ በመፈለግ የሚያደርጉት ሁኔታ መሆኑንና የበቀል እርምጃ እየወሰዱ እንደሆነ ከአለቆቻቸው መመሪያ ወስደው ወታደሩ ጡት እንዳስቆረጡ በህይወት የተያዙትን እንደረሸኑ ይገልጻል። ቆስሎ በመቁሰል የተያዙ ወጣቶች ናቸው እነዚህና ይሄ ከፋኖ የሚጠበቀው እንዳሉት ነው። ትዕግስታቸው፣ ትህትናቸው፣ ሰው ማክበራቸው፣ ስብዕና ሰው መሆናቸውን እያደረጉ ያሉ ነገር በዚሁ መቀጠል መልካም ነው። ይሄ አሸናፊ ያደርጋል። በቀልን በበቀል መመለስ ዋጋ የለውም፣ ትርፍ የለውም። ነገር ግን ይሄንን በዚህ አይነት በተናገሩ ቃል መሰረት ምርኮኛ የተማረከው ምርኮኛ ባቡ ይዘው ወደ ቤተሰብ በተለመደው መንገድ ላይ የሚያደርጉት ሽኝት አብረዋቸው ለመታገል
ቃል የገቡትን አብሮ መታገል ይሄ ተገቢ ነው እና ይህንን የሚያደርጉት መቼም ቢሆን አሸናፊዎች ይሆናሉ። ስርዓቱ ክፋቱን፣ እቅዱን፣ አላማውን ነው እየገለጠ ያለው። ድሮኑ ለዚህ መነሳቱ ነው። ከዚህ ሌላ እንደማያደርግ እርግጠኛ ነኝ። ጦርነት ባይኖር እንኳን አሁን ከአማራ ጋር የሚያደርጉት ጦርነት ባይኖር እንኳን ይህንን በሰው ዘንድ ላይ በተለያየ ብሔረሰቦች ላይ መፈጸማቸው የማይቀር መሆኑን ነው እየገለጠ ያለው ሁኔታው የሚያሳየው እና ይሄ ቅድም እንዳነሳው እንደ የእንስሳ ባህሪ ነው። አንድ የአገር መከላከያ፣ አንድ የሰለጠነ ወታደር፣ ንቁ ወታደር የሴትን ጡት አይቆርጥም፣ የወንድን ብልት አይቆርጥም፣ ያዝናል፣ ለሞተው ይሄ አለቆቻቸው ያሰለጠኑ እኔ አውቃለሁ። እኔ በደንብ የማውቀው በደንብ የሚረዳቸው የተረዳው ነገር አለ። ሁሉም የኢትዮጵያ ሕዝብ የማውቀው ነው። የቀድሞ የኢትዮጵያ ሰራዊት በስተት ሴትን ቢደፍር ከሴት ጋራ ቢያድር የጦር ሜዳ እርምጃ ነው የሚወሰደው። ወታደራዊ ስርዓቱ እንደዛ ነው። ወይም መኮንኑ ከሆነ ፍርድ ቤት ነው የሚቀርበው። በጦር ፊት ነው፣ በወታደሩ ፊት ነው የሚረሸነው፣ የሚመታው። መከላከያ ማለት ያ ነው። አገርን ለማስበቅ የቆመ ለሰው አዛኝ የማይተኩሰው ላይ የማይተኩስ ማለት ያ ሰላማዊ ህዝብ ላይ የማይተኩስ ጠመንጃ የማይመልስ ነው። ይሄ አውሬነት ነው። ይሄ መከላከያ ተብሎ መጠራት የለበትም። ይሄ አውሬ ነው። ይሄ ለፍርድ የሚፈለግ ነው። ቀደም ሲልም ይሄንን አድርጓል። በትግራይ ህዝብ ላይ እኮ የደረሰው ግፍ ገና እየተጣራ ነው። አሁን ሰሞኑን እያወጡ ነበረ የትግራይ ምሁራን ይህንን እንዲያጣራ አጣሪ ኮሚሽን አቋቁሞ ተጣርቷል። ወደ 80,000 ነው የተደፍረው፣ አካላቸው የጎደለ፣ በኤችአይቪ ኤድስ የተያዘው፣ በተለያየ በሽታ የተጠቃ፣ ዛሬ የፌስቱላ በሽተኛ የሆኑ ሴቶች ወደ 80,000 ናቸው። ይሄ ቀደም ሲል ያደረገውን እየፈጸመውን ድርጊት እየፈጸሙ ነው ያሉት በአማራ ህዝብ ላይ፣ በአማራ ወጣት ላይ፣ በአማራ ወንድ ላይ፣ በአማራ ላይ። ይሄ እኮ አዲስ ነገር አይደለም። ያኔ ያ ጉዳይ ፍትህ ቢያገኝ ኖሮ ዛሬ ያንን አያደርጉም ነበረ። ፍትህ እንዲያደርግ የኢትዮጵያ ህዝብ አልገፋም። ውጭም ውስጥም ያለው በትግራይ ንጹሃን ላይ የተፈጸመው ግፍ ጄኖሳይድ ወደ ፍርድ አልቀረበም። ፍትህ ያላገኘ መከላከያ አልተፈረደበትም። አብይ ላይ ፍርድ አልመጣም። ስለዚህ ዛሬም እንደፈለገ ይፎልላል፣ ዛሬም እንደፈለገ ያደርጋል። ያንን ነው በአማራ ህዝብ ላይ ዘመናዊ መሳሪያ አስገብቶ በታንክና በድሮን እየጨፈጨፈ ያለው። በትላንትናው ዕለት ብቻ 27 ጊዜ በአማራ ክልል ላይ ድሮን ጥሎ ሲፈጅ ሌላው ህዝብ ምንድን ነው? ምን እየጠበቀ ነው? እኔ እኮ አሁን የማይገባኝ በጾም የማይገባኝ ሌላው ህዝብ ምንድን ነው? ውጭ ሀገር ነው ያለው? ኢትዮጵያ ውስጥ ያለው ህዝብ ምን እየሰራ ነው? ሌላ አይሰማውም? የለውም? አያውቅም እንዴ? ምንድን ነው ይሄ? ዘመኑ እኮ የዲጂታል ጊዜ ነው። ምንም የማይሰማ ነገር የለም። ይሰማል ሀብታሙ፣ እያንዳንዱ ይሰማል። ስለዚህ ይህንን ነው አሁን እየተከናወነ ያለው። ውጭ ሀገር ያሉ ልሂቃን ሁላችንም በምንችለው መንገድ፣ በምናውቀው መንገድ ይህንን ነገር ለዓለም ማህበረሰብ ማሳወቅ። የዓለም ማህበረሰብ ጡት መቁረጥ ላይ ሲባል ምን እንደሚል በዓለም ደረጃ እናያለን፣ ምን እንደሚሰማ። ስለዚህ ጡቶች የተቆረጠባቸው ልጆችን ፎቶቸው፣ ቪዲዮን ማሰራጨት፣ ለዓለም ማህበረሰብ ማሳየት፣ ለመንግስታት ማቅረብ ተገቢ ነው። ይህንን ነው ውጭ ሀገር ያለው የአማራ ልሂቃን ምን እየቆፈረ ነው ያለው? ምን እየሰራ ነው? ያው ምቀኝነቱን ተሸክሞ ነው ምን የሚቀመጠው? እንደዚህ ነው። አሁንም የመንደር ጉዳይ አይበቃም እንዴ? በቃ የመንደር እኮ ጉዳይ ሊቆም ይገባል። አሁን እኮ ወደ መንደሩ ገብቷል እኮ። ምን ሊሆን ወዴት ሊሄድ? ስለዚህ ሌላውን ልሂቃንን ለምንድን ነው የማያሰባስበው? ወንድሞቼ እንቀራረብ፣ እንነጋገር ለምንድን ነው የማይለው? አሁንም በድሮ ቦታ ነው ያለው። ስለዚህ የኢትዮጵያ ጉዳይ፣ የአማራ እልቅት፣ የአማራ አንገት ማስደፋት ጉዳይ
በትልቁ ደረጃ በተለይ በዲፕሎማሲ በአድቮኬሲ ላይ ከአማራ ምሁራን የሚጠበቀው ስራ አልተሰራም፣ አይሰራም። አሁንም ያው ነው። እኔ ባለፈው ሳምንት የሚያነሳው ይሄንን እንደውም አሁን የኢትዮጵያ ሌሎችንም ወንድማማቾችን የኢትዮጵያ ምሁራንን ማሰባሰብ አለባቸው። ይሄ ሊደረግ ይገባል። ይሄ ትግል የእነዚህ ልጆች ትግል የመጨረሻ ትግል መሆን አለበት። ይሄንን ነው ለማለት ፈልገው። ከልብ አመሰግናለሁ ዶክተር ሸዋፈራው። እንደተባለው ነው የድሮን ጥቃቱ ዛሬም እንግዲህ አሰሳ እየተደረገ ነው። ነገ ከነገ ወዲያም ተጨማሪ ግፍ ሊፈጸም ይችላል። ትናንት በዜና ዘገባችን በስፋት ስለሄድንበት ነው። በጎጃምና በወሎ ውስጥ ባህር ዳር ዙሪያን ጨምሮ የተፈጸሙ ጭፍጨፋዎች እንግዲህ በሆነ ውሃ ለመቅዳት አደባባይ የወጡ ቤት ውስጥ ያሉ ምግብ እያዘጋጀች የነበረች እናት ያዘለችው ልጅ ቆስሎ በህይወት ሲተርፍ እሷ የተገደለችበት አሰቃቂ ድርጊት አለ። ይሄ የጦር ወንጀል እንግዲህ ስርዓቱ ያው እንዳልነው ነው። አሁን ጊዜው እየደረሰ ነው። መቃብሩን እየቆፈረ ያለበት ሂደት አለ። እንኳን እነዚህ አይደለም ከዚህም የተሻለ በተወሰነ ደረጃም ተቀባይነት ያለው ኃይል ተንኮታኩቶ የወደቀበት ሁኔታ አለ። ይሄ የዘር ጉዳይ አይደለም። የኦሮሞ ህዝብም በተወሰነ ደረጃ እየታገለ ያለበት አለ። ምንም እንኳን የአብይ ሸኔ በተለያዩ አቅጣጫዎች ኮሬል የገኛ ነው እንግዲህ አሁን አማራ ክልል የገባው እንግዲህ ዓለም አቀፉ ዜና ዘጋቢ ሮይተርስ ያጋለጠው ነው እና አብይ ሃይማኖት ተኮር ብሔር ተኮር ይቃወሙናል ያሏቸውን ሰዎች እየገደሉ እንደሚጥሉ እያፈኑ የደረሱበት እንደማይታወቅ ይፋ የሆነ ሪፖርት ነው። እንግዲህ ከደምቢዶሎ ዩኒቨርሲቲ ተማሪዎች ጀምሮ በአማራ ህዝብ ላይ በወለጋ በቤንሻንጉል በሌሎችም ቦታዎች ምን ሲፈጸም እንደነበር ምን ሲፈጽሙ እንደነበርና ለዚህ ትግል አማራ ትጥቅ አውርድ ሲባል አትጨፈጭፉኝም ትጥቄን አላወርድም ብሎ የገባበት የህልውና ትግል ስለሆነ ወደዛ እንግዲህ ውጤቱን የምናየው ነው። ስርዓቱ በየቀኑ ራሱን በራሱ እየገዘገዘ ያለበት ሂደት አለ። በሌላ በኩል በተለይ ከአገር ቤት የሚሰማው ትልቁ ቅሬታ እግረ መንገድ እንደው ማንሳት የምፈልገው የሰሞኑን የግፍ እርምጃ ተከትሎ መከላከያ ውስጥ ያሉ ሰዎች ለምንድን ነው በጅምላ መከላከያ የምትሉን ይሄ እነሱ ያሰማሩት ኃይል ነው የሚል ቅሬታ ያላቸው በውስጥ አንዳንዶቹ የከፍተኛ ወታደራዊ አዛዥ ነን የሚሉም ከዚህ ስርዓት ጋር በባንዳነት የተሰለፉ ደጋፊዎችም ሊሆኑ ይችላሉ ቅሬታ እያቀረቡ ነውና እዚህ ስርዓት ውስጥ ሆኖ ይሄ የኔ ተግባር አይደለም እኔ ለመከላከያ ውስጥ የገባሁት ህዝብ ለመጨፍጨፍ አይደለም ብሎ የሚያስብ ካለ ከዚህ በላይ እርሶ በተደጋጋሚ ጥሪ አቅርበዋል፣ ሌሎችም ጥሪ እያቀረቡ ነውና ይሄ ተግባር አይገልጸኝ የሚል መከላከያ ካለ ይሄ ተግባር የማይገልጸውን ፋኖ መቀላቀል ነው ያለበትና ለህዝብ ነጻነት ነው አብይና ጓደኞቹ እስካሉ ድረስ ጭፍጨፋ ይቆማል ብሎ ጦርነት ይቆማል ብሎ የሚያስብ ካለ የጊዜ ጉዳይ ነው። አንዱን ሲጨርሱ ወደ ሌላው ይሄዳሉና እንደው እዛ ውስጥ ሆነው ለምን መከላከያ ትላላችሁ ለምን በጅምላ ተወቅሱናላችሁ ብለው ቅሬታ ለሚያቀርቡ በተለያየ ደረጃ ከመስመራዊ መኮንን ጀምሮ እስከ ላይኛው ያሉ በባንዳነት ከዚህ ስርዓት ህዝቡን አስጨፍጭፎ አብሬ እስከ መጨረሻው ድረስ እወድቃለሁ ብሎ ከሚያስበው ሌላ ጥቂት ህሊና የፈጠረባቸው ካሉና በእርግጥ አማራ ክልል እኛ አልዘመትንም ብለው የሚያስቡ ካሉ ሊወስዱ የሚገባው እርምጃ ምንድን ነው? በጣም አጭር መልስ ነው ለዚህ ያለኝ። እንደ ስሪላንካ እንደ ትላንትና በአፍሪካ ውስጥ የተካሄደው በማደጋስካር ወታደራዊ እርምጃ መውሰድ ብቻ ነው እንደዚህ አይነቶቹን የሚሉት። እንደዚህ ካሉ ከህዝብ ጎን ላይ ቆሞ ህዝባዊ ትግል ማካሄድ ከፋኖ ጋራ መቀላቀልና አመራር መስጠት ከህዝባዊነትን ማሳየት ህዝባዊ ወታደር መሆኑን ማሳየት ብቻ ነው ለነዚህ አይነቶቹ የሚሰጠው መልስ። ለምንድን ነው ብሎ ጥያቄ የለም። ነገ አልነበርኩትም አላውቅም ለማለት ፈልጎ ከሆነ የሚያዋጣ ነገር አይደለም። መከላከያ ሌላ ልዩ ስም የለው መከላከያ ተብሎ ነው። ድሮ እንደሚታወቀው በኢትዮጵያ ደረጃ የኢትዮጵያን ሰራዊት አጼ ኃይለ ሥላሴ በሚያቋቁሙበት ጊዜ ከአጼ ምኒልክ ወዲህ ሰራዊት ዘመናዊ ሰራዊት በሚቋቋምበት ወቅት ሰራዊት የተቋቋመው አንደኛ የምድር ጦር የሚባል ነው፣ ሁለተኛ አየር ኃይል ነው፣ ሶስተኛ ኮማንዶ ኮማንዶ የሚባል አየር ወለድ የሚባል በኋላ የመጣ ነው እና ይሄንን መዋቅር ያዋቀሩት ከሰለጠኑ አገሮች ከብሪቲሽ እና ከእስራኤል የወሰዱት መንገድ ነው። በዛ መንገድ ያንን ጠቅሎ መከላከያ ነው ያሉት፣ መከላከያ ሚኒስቴር መስሪያ ቤት እና አሁን በሙሉ የሚጠራው መከላከያ ተብሎ ነው የሚጠራው በአንድ አጠራር። ይሄ ከህወሓት ወያኔ ኢትዮጵያ መንግስት ከሆነ በኋላ የመጣ አጠራር እና መከላከያ ይህንን የሚለው የምድር ጦሩ ነው የአየር ኃይሉ ነው የተኛው ነው አየር ወለድ የሚባል አለ። በኋላ በደርግ ጊዜ የተፈጠረ በጣም የሰለጠነ
ሩህሩ ነው። እንደዚህ አይነት ስፔሻል ኮርስ የሚወስዱት በጣም ሩህሩ እንደሆኑ ትምህርታቸው ያዛል። እና የተኛው ነው አሁን ከዚህ ውስጥ ይሄ ባህር ኃይሉ በአፄ ኃይለ ሥላሴ ጊዜ የነበረ ነው። ይሄ ሁሉ በመከላከያ የሚጠራ ነው። ስለዚህ አሁን ይህንን የሚያደርጉት የተኞቹ ናቸው። የአሁኑ እኮ መላቂጡ የሌለ የገዳ ሰራዊት አለ፣ የአብይ ሰራዊት አለ፣ የሽመልስ ሰራዊት አለ፣ የሚሊሻ የሚባል አለ። የተኛው ነው አባት የሌለው እኮ ነው። ይሄ አሁን ያለው እኮ ለዘረፋ መግደል ብቻ አይደለም፣ በቁምም የሚዘርፍ ነው። የሚገድል ብቻ አይደለም፣ በቁምም ዘርፎ ነው የሚሄደው። እና ከብት ዘርፎ ከብት ረሽኖ የሚሄድ ነው። ከብት አሁንም ምን አለው? ሀብታሙ ከብት እንዴት ይረሽናል? ከብት ይረሽናል። በእንስሳ ላይ ድሮን የሚጥል እንደዚህ። ይሄንን በየትኛው ቋንቋ ነው መግለጥ የምንችለው? ይሄ በጣም ከባድ። ስለዚህ ይሄንን የሚሉ ሰዎች ከየትኛው ወገን ናቸው ከሆኑ ራሳቸውን ገልጠው ከህዝብ ጋር ይቀላቀሉና እንደ ስሪላንካ እንደ በቀደሙ እንደ ማዳጋስካር ሰራዊት ከህዝብ ጋር ተቀላቅለው ስርዓቱን መጣል ሲችሉ ብቻ ነው የነዚህን እርግጠኝነትና እውነተኝነትን ማመን የምንችለው። አናምንም። ከዚህ በኋላ የኢትዮጵያ ውስጥ ዩኒፎርም ለብሰው ወታደር የሆነው ከሚሊሻ ጀምሮ አናምንም፣ ተጠያቂዎች ናቸው የሚል እምነት አለኝ። ይሄንን ነው እኔ ሌላውም ሰው በዚህ ይሄንን ይጋራል ብዬ አስባለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ ሌላው በተለይ ከግብር ጋር በተያያዘ በየጊዜው አዳዲስ ፈተና ለህዝቡ እየሰጡ ዜጎችን ማፈናቀል፣ ስራ ፈጥረው ራሳቸውና ጥቂቶችን ረድተው የሚንቀሳቀሱ ዜጎችን ከጨዋታ ውጪ ለማውጣት ዘመቻ ጀምረዋል። ከመርካቶ ጀምሮ እንግዲህ የተለያዩ ግለሰቦች ቤታቸውን ወደ ንግድ ተቋም ቀይረው ግብር እየከፈሉ የነበሩ ሰዎችን የንግድ ሊዝ መክፈል አለባችሁ በሚል የተለያዩ ጫናዎችን በማድረግ ያው የግብሩ አይነት መቼም ብዙ ነው። ዜጎችን ከቁጥጥር ውጪ በሆነ ሁኔታ ውስጥ መድረሻ እያሳጡ ያለበት ሂደት አለ። ኮሪደር አቁመናል ይባላል። ምርጫውን ታሳቢ አድርጎ ቅሬታ እንዳይነሳ እንግዲህ የአሜሪካ መንግስት ጨምሮ ኮሪደሩን ምን እንደነበር ያጋለጠበት ሂደት አለ። ደጋግመን ስናገር የነበረው ነገር ነው። ይሄ ብሔር ተኮር የኮሪደር ልማት በሚል ሽፋን ዜጎችን ከቀያቸው ማፈናቀል፣ የንብረት የህይወት ዋስትና ያሳጣ ስርዓት ከዚህም በላይ ሊያደርግ ይችላልና በተለይ በአሁኑ ወቅት ግብርን ተከትሎ እየተሰሙ ያሉ ቅሬታዎች አሉና እግረ መንገድ እንደው ሀሳባችን ብታስደምጡ፣ ቅሬታችን ብታስነግሩልን እባካችሁ መድረሻ ያተናል የሚል ቅሬታ ይሰማልና በተለይ አዲስ አበባ ውስጥ ያለው ቅጥ ያጣ የግብር ሁኔታ ውስጥ ጫና ሊዝ ይሉታል የተለያየ መንገድ እያደረጉ የግለሰቦችን ሰርተው የሚበሉበትን ተቋም ማሸግ ፋሽን የሆነበት ጉቦ እየተቀበሉ አንዳንዶች ይከፈትላቸዋል፣ አንዳንዶች ደግሞ ጉቦም ራሱ ከግብሩ ከሌላው በላይ የሆነበትና ለስንቱስ ጉቦ ተሰጥቶ ይቻላል በሚል ቅሬታ እያቀረቡ ነውና እነዚህን ጉዳዮች በተመለከተ እንደ ውይይታችን ማጠቃለያ በአገር ቤት ያለውም ሌላውም ህዝብ ያሉትን ቅሬታዎች እንዴት ነው የሚያዩት? ሀብታሙ ነጋዴ ኃይል አለው፣ ነጋዴ አቅም አለው፣ ነጋዴ የትግል ስልት አለው፣ ነጋዴ ህዝባዊ እንቅስቃሴ ለማድረግ የሚያስችል ጉልበት አለው። ነጋዴ እምቢ ብሎ መውጣት ኃይል አለው። ነጋዴ ብዙ አይነት ነው። ነጋዴ ከሾፌር ጀምሮ ነው። ነጋዴ እንግዲህ ንግድ ስራ ማለት በጣም ብዙ ነው። ከጥቃቅን ጀምሮ ነው። ጥቃቅኖቹን አሁን ሰሞኑ የሚሰማው አረቄ ቤት መዘጋት አለበት፣ አረቄን መዝጋት አለብን ብለው አረቄ ቤትንም ቁም ነገር አድርገው የፖለቲካ መሰብሰቢያ ሆኗል፣ ይህንን መዝጋት አለብን ብለው ፎክረው እና አዳነች አቤቤ ካለቃዋ የወሰደችውን መመሪያ ለማስፈጸም ጀምሯል። ቤታቸውን ማሸግ ጀምሯል። መጠጥ ቤቶቹን የአረቄ ቤት ንግድ በእውነቱ የሚያስቀና አይደለም፣ የሚያስቀና ስራ ሆኖ አይደለም። ነገር ግን እነሱ ያደራጁት የውስኪ ቤት አለ አይደለም፣ እነሱ ያደራጁት እነሱ የሚዝናኑበት በአንድ ሌሊት 5 ሚሊዮን ብር 10 ሚሊዮን ለአንድ ምሽት አንድ ጀነራል ከፍሎ አዘግቶ የሚጠጣበት ቤት አለ አይደለም። ምን ነው የሱሙኒ ነጋዴ ላይ ትኩረት ሆነ፣ የፖለቲካ መሳሪያ ሆኗል የሚል እንግዲህ ሀብታሙ ነጋዴ አቅም አለው። ቅድም እንዳነሳው ትግሉን አልታገልም ብለው ሊያልቅ ከሆነ ምን ይደረጋል? አይቻለሁ። አንድ ሴት ወጣት አብይን እያከበረች በአክብሮ አብይ ዶክተር እያለችው ስታለቅስ መጨረሻ ላይ የሚያሳዝን ንግግሯን ሰምቻለሁ። ነገር ግን እኔ ማነሳው አብይ አህመድ እኮ አውቆ ነጋዴን ወደዛ መስመር እንዲገባ
የሌላው አገር ነጋዴ የሌላው አገር ብሔር ሌላው ከጉራጌ ጀምሮ ሌላው ብሔር ከጨዋታ ውጪ ሆኖ አዲስ አበባን ለመጠቅለል አዲስ አበባን አሁን የቀረው ነጋዴን ማባረርና ነጋዴን አባሮ በእነሱ ምትክ የብልጽግና ነጋዴን ለማስገባት ነው። ይሄ ሊታወቅ ይገባል። ነገ ይሄን ነገር እናነሳለን። ነገ ይሄ ነገር ሆኖ ስታይ ብለን ነበርን ማለታችን የሚቀር አይደለም። ካላደረጉ ካላዳ ነገር ቶሎ ደርሶ ወተው ተቃውሞ አስወግደው መኖር ካልቻሉ መፍትሄ አያገኙ፣ በምንም አይነት መፍትሄ አያገኙ። ስለዚህ ይሄ በዚህ ላይ የኢትዮጵያ ነጋዴን በተለይ የዓለም ባንክ IMF ነግዶ እንዲኖሩ የስራ ፈጠራ እንዲኖር ይደግፋቸዋል። የሚያነሱ ጥያቄ ተገብነት እንደሚኖር እነሱም ይደግፉታልና ትግሉን ነጋዴ መጀመር አለበት። ሌላውን ህዝብ ይዘው አላስነካም መብቴን በፍጹም አይደረግም ብሎ መነሳት ነጋዴ ዝም ብሎ መጮህ አይደለም ነው። እንታዘዝም ጉቦም አንሰጥህም አንተ ምንድነህ ማን አላውቅህም አታውቀኝም ብሎ መታገል መነሳት ሲጀምር ነው ያኔ ሁሉ ከጎረቤት ያለው አንዱ ካንዱ ጋራ ነጋዴ ተነጋግሮ መነሳትና ይሄ እነሱ መሃል ላይ ያሰሯቸው የተሳሰረው ግንቡን መስበር ሲችሉ ነው። በጋራ በእያንዳንዱ ጣልቃት ውስጥ የራሳቸውን ሰዎች ሰግቷል። ያንን ነጋዴው ያውቃል። ያንን ከውስጣቸው መንጥሮ ማስወጣት ሲጀምር ነው ትግሉን ሲጀምር ጥሎ ነው የሚሄዱ እና ህዝቡ ነጋዴው ምንም አማራጭ የለውም ከመጥፋት ያለው አማራጭ ይሄ አንድና አንድ ይሄ ብቻ። ይሄን ሲያደርጉ ብቻ እና ትግሉን ህዝባዊ ትግል አድርገው ከሌሎቹ ጋራ ሌሎችም እንዲቀላቀሉ ቅድም አንድ ያልኩት ነገር አለ። ጊዜው ዲጂታል ነው። በፌስቡክ በሚችሉት ሁሉ ቲክቶክ ላይ በአንድ ሌሊት መንቀሳቀስ የአዲስ አበባ ነጋዴ ይችላል። ሌላውም ነጋዴ በአንድ ጊዜ ሁሉ አገር ላይ እንቅስቃሴ በሁሉም ከተማ ላይ ማንቀሳቀስ ይችላል። ስለዚህ ይሄንን ማድረግ ነው መፍትሄ ያለው እንጂ ጉቦ በመስጠት ለአብይ አቤቱታ በማቅረብ ለአዳነች ይቅርታ ጠይቃ ሄዶ ልመና በመሄድ መፍትሄ የሚመጣ አይደለም። መፍትሄው ትግል አንድና አንድ ትግል ነው። ትግሉን መክፋት መቻል አለባቸው። እግዚአብሔር ይረዳል። ያደርና ወርልድ ባንክ ጉዳይ ላይ መነጋገር ይገባናል ብዬ አስባለሁ። ወደሱ ልመጣ ነበር። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ በተለይ IMF ተጨማሪ ብድር ተጠይቋል። ከዚህ ቀደምም ብለናል። ብድር የሚጠየቀው አብይ አህመድ በዋናነት ጦር መሳሪያ ለመስራትና እነዚህ ብልጭልጭ ፕሮጀክቶችን ለማስጨረስ ነው። ተጨማሪ ኃይል በማሰልጠን ተጨማሪ ወታደር በማሰልጠን ያው የጀመረውን ፍጅት ለመቀጠል መሆኑ በግልጽ እየታየ ያለበት ሂደት አለ። ዓለም ባንክ እንግዲህ ተንብየዋል። በዚህ ዓመት ጀምሮ ድህነቱ ከጊዜ ወደ ጊዜ እየጨመረ የከፋ ሁኔታ ውስጥ እንዳለች ሀገሪቱ በግልጽ ያሳየበት ሂደት አለ። ሰሞኑን እንግዲህ ዓለም ባንክ በዋሽንግተን ያደረገው ስብሰባ ላይ ተሳትፈዋል። ተጨማሪ የብድር ጥያቄ በአብይ አገዛዝ በኩል ቀርበዋል። እንግዲህ ከአውሮፓ ጋር የነበረው የዕዳ አከፋፈል ድርድር ከሽፏል። እኛ ዕዳችንን እየከፈልን ነው፣ ተጨማሪ ብድር አልወሰድንም ይባላል። ነገር ግን አገሪቱ ቁልቁል እየሄደች ተጨማሪ ብድር እየተሰበሰበ በዚህ ህዝብ ስም የጦር መሳሪያ እየተገዛ በዚህ ህዝብ ስም እነሱ ጡንቻቸውን እያደለቡ ሄዱበትና ውሎ አድሮ ደግሞ ይሄን መከራውን ህዝቡ እየተጋራው የሚቀጥልበት ሁኔታ አለ። ምናልባት የIMF ይሄንን የተጠየቀውን ብድር ተጨማሪ ብድር ከ4 ቢሊዮን ዶላር በላይ ከሰጠ ደግሞ እንደ ቴሌኮሙኒኬሽን አየር መንገድና ሌሎችም ኩባንያዎች የሚሸጡበትና አገሪቱ ከዕለት ዕለት በእነ አብይ አህመድ የተሳሳተ ኢኮኖሚ ፖሊሲና ሸብረክ ማለት ስልጣናቸውን ለማቆየት የሚወሰዱ እርምጃዎች ተጨማሪ አደጋዎች እየመጡ መሆናቸውን ይገለጻልና ከዓለም ባንክ ስብሰባ ጀምረን አሁን ያለውን የብድር ተጨማሪ ጥያቄ እንዴት ነው እየተከታተላችሁ ያላችሁት? አዎ ሰባ ላይ ነበርን። እኔም ነበርኩኝ በስብሰባ 5ቱንም ቀን አሳልፍ ያለው በስብሰባ ላይ በመደዳ እና ልክ ነው። ብድር ጥየቃ አይደለም። ቀደም ሲባል የተፈቀደው 4 ቢሊዮን በየፈረቃው በእነሱ ያዘጋጁ የጊዜ ገደብ የጊዜ ሰዓት እንትን አለና በዛ የሚሰሩትን ስራ እያዩ እየለኩ ነው እየሰጡት የነበረው እና እስካሁን ድረስ የተፈቀደላቸው ቀደም ሲል የተፈቀደላቸው 4 ቢሊዮን 500 ሺህ ነው 500 ሚሊዮን ነው የተፈቀደላቸው። ያንን ገንዘብ በየፈረቃው በሚሰጡትን የሁለት ጊዜ ዙር አግኝተዋል። ሁለት ጊዜ ዙር 400 ሚሊዮን ወደ 800 ወደ 900 ሚሊዮን አግኝተዋል። ሌላውን ገንዘብ የሚሰሩትን ስራ እያዩ ነው የሚሰጡ ይለቁ የነበረውና እሱን እነሱ ሞኒተር እያደረጉ በኢትዮጵያ ላይ ያለውን
እነሱ ያሳዩትን እንቅስቃሴ IMF በራሱ ማጣራት ሄዶ የሚያጣራባቸው ዘዴዎች አሉ። ሰሞኑን በመደዳ ከባለፈው ከሐምሌ ጀምሮ ኢትዮጵያ ውስጥ የነበረው ሁኔታ አስጊ ሁኔታ ላይ የኢትዮጵያ ኢኮኖሚ የኢትዮጵያ ቢዝነስ ሁኔታ በኢትዮጵያ ሕዝብ ላይ የሚደርሰው መከራ እያሉ ማውጣት የጀመሩት ያንን ሞኒተር ካደረጉ በኋላ ነውና ያንን ገንዘብ ለመልቀቅ አልፈለጉም፣ አይሰጡትም። ያንን ነው እነሱ ለመውሰድ የፈለጉት። ያ ገንዘብ ግን ቀደም ሲል የነበረው $4 ቢሊዮን ጨርሶ አልወሰዱም። እሱን ለመውሰድ ነው። እሱ እንደማይቻል አረጋግጦላቸዋል። የጀመርነው ፕሮጀክት አለን ብሎ እና የጀመርነው ፕሮጀክትና ፕሮጀክቱን ለመጨረስ የገንዘብ እጥረት ገጥሞናል የሚል ነው ያቀረቡት አህመድ ሺሌ እና ኢዮብ ተካልኝ እና ይሄንን ሪጀክት አድርጎታል። አልተቀበልንም፣ አናውቅም፣ ይሄንን አናውቅም። እስቲ የምትሉትን የቫይስ ፕሬዚዳንቱ የIMF ቫይስ ፕሬዚዳንቱ ወደ ኢትዮጵያ ልኡካን ይዞ ሄዶ እንደገና እንዲያጣሩ የሚል ቀን ወስዷል። በሚቀጥለው ወር ውስጥ ሄደው ያጣራሉ። እንግዲህ ለኢትዮጵያውያን ይሄ የቤት ስራ በአጠቃላይ የቤት ስራ ይሄ የቤት ስራ ምንድን ማን ነው ይሄንን የቤት ስራ መስራት የሚችለው? እንዴት ነው ይሄንን የቤት ስራ የሚከናወነው? እንግዲህ በወርልድ ባንክ ላይ ለብዙ ጊዜ የሰሩ ሰዎች፣ ወንድሞች፣ አባቶች፣ የከበሩ ሰዎች አሉ፣ ታላላቅ ሰዎች እነሱ ወደ ፊት ለፊት ባይመጡ እንኳን ከኋላ መስራት የሚችሉ ትልልቅ ስራዎች አሉ። ስለዚህ ሎቢ መደረጉ በሎቢ መሰራት ያለበት በሰነድ የሚሰራ ስራ ለነዚህ ሰዎች የኢትዮጵያን ሁኔታ፣ የድሮን ሁኔታ፣ የህዝብ እልቅት ሁኔታ፣ የኢትዮጵያ ህዝብ ያለበትን በአሁኑ ሰዓት ላይ ያለውን ደረጃ በሰፊው ይሄ በአንድ ሰው በሁለት ሰው የሚሰራ ስራ አይደለም። በጋራ ጥሩ እነሱን የሚመስል ቋንቋ ተጠቅመው በቋንቋ ቃና የሚዘጋጅ ወረቀት ከማስረጃ ጋር አያይዘው ኢትዮጵያ ከመሄዳቸው በፊት ማስጨበጥ ይገባል። ይሄንን ከጨበጡ በኋላ ቢሄዱ በአቋማቸውን ሳይለውጡ ይመለሳሉ ወይንም ያንን ካገኙ ላይ ይላል። ስለዚህ ይሄንን ለማድረግ እኔ ስማቸውን መጥቀስ አልፈልግም፣ ግን በኢትዮጵያ ጉዳይ ላይ በጣም ከራሳቸው በላይ ለትንሹም በትንሹ በትልቁም በኢትዮጵያ ጉዳይ ላይ የሚያዝኑ የሚደክሙ ሰዎች ወርልድ ባንክ ውስጥ ሰርቶ ጡረታ የወጡ ትልልቅ ሰዎች እንዳሉ አውቃለሁ። እነሱ ይህንን ጉዳይ እነሱ ጭምር ቢካፈሉ፣ ሌሎችም ምሁራን አሉ። ለዚህ የሚበቃ ደብዳቤ ወረቀት በሰፊው ከነ መግለጫ የተሰራ መግለጫ አዘል ወረቀት ተዘጋጅተው ለነዚህ ሰዎች ቢሰጥ። እኛ ወርልድ ባንክን አፕሮች አድርገናል። ወርልድ ባንክ አቋሙ አንድ ነው፣ በፍጹም ገንዘብ እንደማይሰጥ ከዚህ ቀደምም ተናግሬያለሁ። ወርልድ ባንክ ገንዘብ አይሰጥ። የዓለም ባንክ ለኢትዮጵያ ገንዘብ ላለመስጠት የወሰነ ኦርጋናይዜሽን ነው። አቋሙን አልተለወጠም። አሁን IMF ላይ ነው ያለው። IMF ይህንን እንዲያገኝ ስማቸውን መጥቀስ አልፈልግም፣ በውስጥ ምናልባት ላናግራቸው ይችላለሁ እና እያንዳንዳችን በጋራ ይህንን ፒቲሽን መሰብሰብ አስፈላጊ ነው። ፒቲሽን ያስፈልጋል፣ የኢትዮጵያውያን ፒቲሽን ያስፈልጋል እና ያለው የሚያውቁትም ቢሆን ያውቁታል። ግን አሁን የልጆቹን የነዚህ ወጣት ልጆችን መሞት፣ በድሮን አማራ ክልል ላይ የሚፈጸመው ለጦር መሳሪያ ግዢ ገንዘብ የሚወስዱ መሆናቸው፣ ኮራፕሽን ከመጠን በላይ ዘረፋ በኢትዮጵያ ውስጥ እንዳለ ይሄንን የሚያስፈጽመው አብይ አህመድ መሆኑን እነዚህ አይነቶቹን በሰፊው በመግለጽ ዲጂታል እነዚህ ነገ ተጠያቂ ናቸው። እነዚህ በተለይ ዲጂታል ፕሮፓጋንዳ በራሳቸው አገርና በራሳቸው ህዝብ ላይ ነገ አብይ እነሱን ጥሏቸው ነው የሚሄደው። ግን እነዚህ ተጠያቂ ወጣቶች ናቸው። በዚህ በዲጂታል ሚዲያ ውስጥ ገብተው የማያውቁትን እየፈተፈቱ ያሉ በዘረኝነት የተጠመዱ ሆዳሞች እዚህም ሀገር ውጭም ሀገር ውስጥም ሀገር ያሉ ተጠያቂዎች ይሆናል። ጄኖሳይድ ጉዳይ ከሀገር ውጭ መኖር
አያስቀርም፣ አያድንም። ስለዚህ ከዚህ ተሳታፊዎች ናቸው። ለጄኖሳይድ የሩዋንዳ ጄኖሳይድ የሩዋንዳ ሬዲዮ ዋናው ተጠያቂ ነው የሆነው እና ይህንን ሊያውቁት ይገባልና ሀብታሙ ይሄ በደንብ መሰራት ያለበት ጉዳይ ነው። በተለይ በወርልድ ባንክ አቋሙ ትክክል ነው፣ ቆሟል። አይኤምኤፍን ለመለወጥ አይኤምኤፍ ሌላ መመሪያ ብሰጥ አብይ ይቀበላል። ይህንን ሽጠህ ይህንን አድርገህ ይህንን ብሎ ያስይዛል። ስለዚህ ይህንን ለማድረግ ወገቡን ታጥቀው ቶሎ አጭር ጊዜ ውስጥ ይሄ ፒቲሽን ተሰብስቦ ለአይኤምኤፍ ቦርድ መቅረብ መቻል አለበት፣ ለቦርዱ መቅረብ አለበት። እኔ ውስጡን እንዳየው በውስጥ እንደተነጋገርነው እንዳየነው ከሆነ የሁለቱም አቋም ጥሩ ነው። በዚህ ላይ እንዲቀጥሉ ከወዲሁ እናንተ ናችሁ ይሄን ገንዘብ ለሰጣችም ለምትሰጡትም የኢትዮጵያ ሕዝብና ኢትዮጵያ ተጠያቂ አይደለችም። ይሄ ቋንቋ መጠቀም መቻል አለበት። ይሄንን ቋንቋ ለወደፊት አብይና ስርዓቱ ብልጽግና ወንጀለኛ ነው፣ ስለዚህ ለወንጀለኞቹ ገንዘብ አትስጡ የሚለው ላይ ትኩረት አድርገው በዲፕሎማሲ ቋንቋ መጠቀሙ ተገቢ ይመስለኛል። ይሄ ሲሆን ፍጻሜው ያምራል፣ መንከራተታቸው ይቀጥላል። አብይ ከዛ በኋላ ይንከራተታል። እንድንከራተት አብይ እንድሰቃይ አብይ በቁሙ ሞቶ ለፍርድ እንዲቀርብ ነው መደረግ ያለበት። ይሄንን ነው ለማለት የምፈልገው። ይሄንን ደግሞ እግዚአብሔር ያደርጋል። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ። እንግዲህ እንደተባለው ነው። በተለይ መረጃ የላቸውም ተብሎ አይታሰብም። ዞሮ ዓለም ባንክም እዛ ውሳኔ ላይ የደረሰባቸው ሁኔታዎች አሉ። አይኤምኤፍ እንግዲህ ይታወቃል። ወደፊት ግን ህዝቡ በእነዚህ ብድሮች መከራው የበዛ እንደሚሄድ ከወዲሁ ተጨማሪ ቀውስና ችግር ውስጥ እንደሚገባ አውቆ አንዳንድ ጊዜ እነሱ ካድሬዎቹ በነጋዴ ለማሳበብ በጥቂት ሰዎች ለማሳበብ ይሞክራል። ግን የስርዓቱ ችግርና መከራ በህዝቡ ላይ ያመጣው መሆኑን መገንዘብ ይገባል። ዶክተር ሸዋፈራው ኩራቱ እንደወትሮ ሁሉ ለሰጡን ማብራሪያ ከልብ አመሰግናለሁ። መልካም ጊዜ ሁሉ ዘርስልኝ ሀብታሙ። አመሰግናለሁ። ከልብ አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን ይህንን ቻናል መረጃው ላልደረሳቸው መረጃው እንዲደርስ በማድረግ ሰብስክራይብ፣ ላይክ በማድረግ የደውል ምልክቱን በመጫን አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። የዚህም ቻናል ቤተሰብ እንድትሆኑ እንጠይቃለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።